ዩቲዩበሮች ጥንቃቄ አድርጉ። አሁን የምንወያይበት ነገር በሚቀጥሉት ጥቂት ቀናት ውስጥ የዩቲዩብ ቻናላችሁን ደህንነት ይወስናል። በሚሊዮኖች የሚቆጠሩ ዩቲዩብ ቻናሎች በዩቲዩብ ታሪክ ታይቶ በማይታወቅ ሁኔታ ባን እየተደረጉ ወይም ደግሞ እየተዘጉ ይገኛሉ። በዚህም ምክንያት በሺዎች የሚቆጠሩ ቻናሎች የሚያገኙትን ገቢ ማግኘት አቁመዋል። በዚህ ቪዲዮ ዩቲዩብ ይህንን ለምን እያደረገ እንዳለ፣ ምን አይነት ቻናሎች አደጋ ላይ እንዳሉና የእናንተን ቻናል ደግሞ እንዴት መጠበቅ እንደምትችሉ እንመለከታለን። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ የእናንተን ቻናል ባን እንዳይደረግ መከላከል ትችላላችሁ። ዩቲዩብ በተደጋጋሚ እየዘጋቸው ካሉ ቻናሎች መካከል የመጀመሪያው ኢንአውቴንቲክ ኮንቴንት ብሎ የመደባቸው ቻናሎች ሲሆኑ እነዚህ ቻናሎች የሰው ተሳታፊነት ብዙ የሌላቸውና ዩቲዩብ እንዳስቀመጠው ደግሞ በጣም አሰልቺ እንደሆኑ ይናገራል ማለት ነው። እነዚህ ቻናሎች በጣም ተደጋጋሚ የሆኑና ለምሳሌ ስክሪፕት በኤአይ ተጽፎ፣ ቮይስ ኦቨር በኤአይ ተሰርቶ፣ ቪዲዮ ኤዲት በኤአይ ተደርጎ የሚሰሩ ቻናሎች ኢንአውቴንቲክ ተብለው ይመደባሉ ማለት ነው። ዩቲዩብን በቅርቡ ይህንን ለመከታተል የሚረዳው አዲስ ሲስተም ላውንች አድርጓል። ይህም ሲስተም ምንድነው የሚያደርገው? እንደ ቅድም እንደተነጋገርነው ያለ ሰው ተሳታፊነት የሚሰሩና ፉሊ ኤአይ የሚሰሩ ኮንቴንቶችን በቀላሉ ዲቴክት እንዲያደርግ ይረዳዋል ማለት ነው። ይህንን ትራክ ለማድረግ ከሚጠቀማቸው ዘዴዎች መካከል ለምሳሌ እናንተ ስክሪፕት በኤአይ የምትጽፉ ከሆነ ያንን የጻፋችሁትን ስክሪፕት ሌሎች ሰዎች በተደጋጋሚ ተጠቅመውት ሊሆን ይችላል። ያንን ያለ እናንተ አይዲያ ወይም ደግሞ ያለ ተጨማሪ ሂውማናይዝ ሳታደርጉት ቀጥታ ዩቲዩብ ላይ ይዛችሁ ብትመጡ ያንን በቀላሉ ሲስተሙ ዲቴክት ሊያደርግባችሁ ይችላል ማለት ነው። ሌላው ደግሞ ኤአይ ፉቴጆችን፣ የተለያዩ ቪዲዮ ፉቴጆችን ቢሆኑ ያለ እናንተ ተጨማሪ ክሬቲቪቲ ወይም ደግሞ ያለ እናንተ ተጨማሪ ስራ ቀጥታ የምትጠቀሙት ከሆነ ይህንንም ዲቴክት ያደርገዋል ማለት ነው። ለማስቀረት ደግሞ ከምትጠቀሙባቸው ዘዴዎች መካከል ኤአይ መጠቀማችሁን ሜንሽን የምታደርጉበት ወይም ደግሞ ለዩቲዩብ የምታሳውቁበት አዲስ ታብ ተከፍቷል ማለት ነው። ይህም ቪዲዮ አፕሎድ ከማድረጋችሁ በፊት አልተርድ ኮንቴንት የሚል ኦፕሽን ከፍቷል። ያንን ኦን አድርጋችሁ መልቀቅ አለባችሁ። በግዴለሽነት ኦፍ እንዳለ ትታችሁት ኤአይ ኮንቴንቶች የምትሰሩ ከሆነ ቀጥታ ነው ቻናላችሁ ባን የሚደረገው ወይም ደግሞ ከሚዘጉት መሃል የሚሆነው ማለት ነው። ከዚህ በመቀጠል ደግሞ በጣም ሪስክ ላይ ያሉ አንዳንድ ቻናሎች አሉ። እነዛን ቻናሎች እንመለከታለን ማለት ነው። የመጀመሪያው በጣም ሪስክ ላይ ያለው ቻናል ፉሊ ዩቲዩብ ቪዲዮዎችን ለመስራት 11 ላብስ እና የተለያዩ ኤአይ ቮይሶችን ሙሉ በሙሉ የምትጠቀሙ ቻናሎች ስትሆኑ ይህንን እየተጠቀሙ ያሉ ቻናሎች በተለይ ደግሞ 11 ላብስ 98% ቻናሎቹ ባን እየተደረጉ እንደሆነ ደርሼበታለሁ። ሁለተኛው ደግሞ ሬዲት ስቶሪ ቻናሎች ናቸው። ሬዲት ላይ የሚለቀቁ የተለያዩ ስቶሪዎችን በኤአይ ኮምፕሮማይዝ አድርገው ወይም ደግሞ ሰርተው የሚለቁ ቻናሎችም ሪስክ ላይ ናቸው። ሶስተኛው ደግሞ ሜክ መኒ ኦንላይን ወይም ደግሞ በቀን $200-300 ይሄን ያህል ታገኛላችሁ እያሉ የሚሰሩ ቻናሎች በተለይ ኢትዮጵያ ላይ እንዲህ አይነት ኮንቴንት በጣም ተለምዷል። እኔም እናንተም እንደምናውቁ ብዙ ሰዎች እኔንም ጨምሮ ድሮ ቪዲዮዎች ላይ አሁን ፕራይቬት ናቸው የሰሩ ሰዎች አሉ ማለት ነው። እንዲህ አይነት ቻናሎችም በጣም ሪስክ ላይ ናቸው። ዩቲዩብ ሊትራሊ ስካም እንደማድረግ ወይም ደግሞ እንደማጭበርበር እየቆጠራቸው ስለሆነ እንዲህ አይነት ቪዲዮዎች ካላችሁ ከፐብሊክ ወደ ፕራይቬት አድርጓቸው። እንዲህ አይነት ቪዲዮዎችን ደግሞ ከመስራት ተቆጠቡ ማለት ነው። ስለሆነም ስለ ዩቲዩብ አዲሱ አሰራር ይህን ያህል ከተመለከተን ከዚህ በኋላ የምነግራችሁ ይህንን እንዴት አድርገን እንከላከል ወይም ፕሪቨንት እናድርግ የሚለውን ነው። ከዚህ አደጋ ሰለባ ቻናላችሁን ለመታደግ መጀመሪያ መጠቀም የምትችሉት ሂውማን ቮይስ ወይም ደግሞ የራሳችሁን ድምጽ ልክ እኔ እንደምሰራው መጠቀም። ሂውማን ቮይስ በምትጠቀሙ ጊዜ ዩቲዩብ ሊትራሊ የሰው ድምጽና ኤአይ ድምጽ መለየት ስለሚችል እናንተ ዩቲዩብ ላይ ያላችሁን ትረስት በከፍተኛ መጠን መጨመር ትችላላችሁ ማለት ነው። የሰው ድምጽ ወይም ደግሞ የራሳችሁ ድምጽ ስለተጠቀማችሁ ብቻ። ስለዚህ ኢቭን ቻናላችሁ ፌስለስ ቢሆን እንኳን የሰው ቮይስ በመጠቀም ኮንቴንቶችን መስራት ትችላላችሁ። አንዳንድ ሰዎች ሲያወሩ ሰማለው ሚስኮንሰፕሽን አለ። ጀስት አንድ ቻናል ፌስለስ ከሆነ ግዴታ ኤአይ ነው በኤአይ መሰራት አለበት ተብሎ የሚወሰድ አባባል አለ። ያ ኮምፕሊትሊ ፎልስ ነው። ስለዚህ ኢቭን ፌስለስ ቢሆንም እንደኔ ፊታችሁን እያሳያችሁ ዩቲዩብ ቪዲዮ ባትሰሩ እንኳን ድምጻችሁን በመጠቀም በጣም የዩቲዩብን ትረስት መጨመር ትችላላችሁ። ሁለተኛ ደረጃ የምንመለከተው ደግሞ የምታገኟቸው ኤአይ ኮንቴንቶች ወይም ኦንላይን ፉቴጆች ላይ የእናንተን ኢነርጂ ወይም ደግሞ የእናንተን ኢፈርት አውጥታችሁ ነው መጠቀም ያለባችሁ። እዛ ጋር የምታገኟቸውን ፉቴጆች ያለምንም ስራ ቀጥታ የምትለቋቸው ከሆነ ያ በጣም ሌዚ እንደሆነ ዩቲዩብ ስለሚያስብ ኤአይን ጠልቶት አይደለም፣ አትሳሳቱ። ነጉት ያንን ቻናል ባን ሊያደርጉት ይችላሉ። ስለዚህ ከዚህ ለመዳን እናንተ ምን ማድረግ ትችላላችሁ? የምትጠቀሟቸው የተለያዩ ፍሪ ፉቴጆችን ቢሆኑ ዙም ኢን ዙም አውት ኢፌክቶችን፣ የተለያዩ ትራንዚሽኖችን አድ በማድረግ ቴክስቶችን ላዩ ላይ ቦልድ የሆኑ ቴክስቶችን በማስገባት የራሳችሁ ስራ እንዳለ ማሳወቅ ትችላላችሁ።
ሌላው ደግሞ ስክሪፕት ኤአይን ተጠቅማችሁ በምትጽፉ ጊዜ ፉሊ ኤአይ የሰጣችሁን ስክሪፕት ባትገለብጡት እኔ እመክራችኋለሁ። ቀጥታ የምትፈልጉትን የቪዲዮ አይዲያ ወይም ደግሞ ኮንሰፕት ለኤአዩ ነግራችሁት አይዲያውን እሱ ጀነሬት አድርጎ ሰጥቷችሁ ስክሪፕቱን ደግሞ በራሳችሁ መንገድ ብትጽፉት ሞር እኔ አድቫይስ አድርጋችኋለሁ። እንደዛ ካልሆነ ግን ቅድም እንደተነጋገርነው ዩቲዩብ ዲቴክት ሊያደርገው ስለሚችል ቻናላችሁ የመዘጋት እድሉን ይጨምረዋል። ሌላኛው ቅድም እንደተነጋገርነው ፊታችሁን ማሳየት ሲሆን ፊታችሁን ስታስገቡ ኢንስታንትሊ የዩቲዩብን ትረስት ስኮር መጨመር ትችላላችሁ ወይም ደግሞ እንዲያምናችሁ ማድረግ ትችላላችሁ። ስለዚህ የእናንተን ፊት ዩቲዩብ ቪዲዮ ላይ ከቻላችሁ አስገብታችሁ መስራት ይኖርባችኋል። የመጨረሻው ቅድምም እንደነገርኳችሁ ቪዲዮ በኤአይ ብትሰሩ እንኳን አልተርድ ኮንተንት የሚለውን ሳታበሩ የምትለቁ ከሆነ እንደማታለል ወይም እንደማጭበርበር ወይም ደግሞ ተመልካቾቻችሁን እያታለላችሁ እንደሆነ ስለሚቆጥረው ቪዲዮአችሁንና ቻናላችሁን ሊያጠፋባችሁ ይችላል ዩቲዩብ። ስለዚህ አልተርድ ኮንተንት የሚለውን እያበራችሁ ቪዲዮዎችን ፐብሊሽ ማድረግ ትችላላችሁ ማለት ነው። ከዚህ ጋር አያይዤ ቅድምም እንደነገርኳችሁ ዩቲዩብ ኤአይን አይጠላም። ፉሊ መጠቀማችሁን ወይም ደግሞ ያለ ሰው ኢፈርት ሁሉን ነገር ለኤአይ ሰጣችሁ መስራታችሁን ነው እንጂ ዩቲዩብ ኤአይን ይጠላዋል ማለት አይደለም ማለት ነው። አይ ሆፕ ይህ ቪዲዮ የብዙዎቻችሁን ቻናል እንደሚያድን አልጠራጠርም። ይህንን ቪዲዮ ከወደዳችሁት ኮሜንት ሴክሽን ላይ አሳውቁኝ። ቀጣይ እንድሰራላችሁ የምትፈልጉት አይዲያም ካለ ተያያዥ ጥያቄም ካላችሁ እኔ ማግኘት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሶል ነበርኩኝ ከቴሶል።